አንዲት ሴት ከባለቤቷ ጋር ቤት ውስጥ ተቀምጣ ነበር። ባለቤቷ ወንበር ላይ ተቀምጧል፣ እሷ ደግሞ ሶፋ ላይ። ወደሱ ተመለከተችና እንዲህ አለችው፣ ፍታኝ። ትፈታኛለህ? እነዚህን የምትወዳቸው ልጆችን እንደምትወዳቸውና ልብህ ከነሱ ጋር እንደተሳሰረ አውቃለሁ። እነዚህ ልጆችን መለያለሁ፣ ልብህንም ሰብረዋለሁ። ዳግመኛ አይነህ አያቸውም፣ ወደ አባቴም ወስዳቸዋለሁ። አባቴ ማን እንደሆነ ደግሞ ታውቃለህ። በፍርድ ቤትም እንድትንከራተት አደርግሃለሁ። የአባቴና የወንድሞቼ ጠበቆች ምን ያህል ብርቱ እንደሆኑ ደግሞ ታውቃለህ አለችው። እሱ ግን ዝም ብሎ ተቀምጧል፣ ምንም አልመለሰላትም። እሷ ግን ንግግሯን አላቋረጠችም፣ እሱም አሁንም ዝም እንዳለ ነው። እሷም እያየችው ለምንድን ነው ዝም ያልከው? ለምንድን ነው የማትመልስልኝ አለችው። ይህን ታሪክ እቺው ሴት በአንድ የቴሌቪዥን ጣቢያ ላይ ለአንድ ዓሊም ነበር የተናገረችው። ማለትም ባሏም ብዙ እንደተናገረችውና እሱም ዝም እንዳለ ለሼኹ ነግራ በዚህ ጉዳይ ለፈትዋ እንዲሰጥ ፈልጋ ነው። እሷም ለሼኹ በዛ ሰዓት በጣም ፈራው አለች። ሼኹም ከምን ፈራሽ አላት። እሷም ዝም ስላለና በድንገት ተነስቶ ሊገለኝ ይችላል ብዬ ፈራው። ምንም ቢሆን እኔ ደካማ ሴት ነኝ፣ እሱ ደግሞ ጉልበት ያለው ወንድ ነው። ምንም አይናገርም። ከዚያም ወደሱ ጠጋ ብዬ ለምንድን ነው የማትናገረው ብዬ ስነቀንቀው ባለቤቴ መሬት ላይ ወደቀ። ነፍሱም ወደ አላህ ሱብሓነሁ ወተዓላ ሄደች። የንግግሯን ጭካኔ በልቡ ተቀብሎት በዛው ሞተ። አንድ ቃል ከመናገርህ በፊት 1000 ጊዜ አስብ። አንዲት ቃል የራሷ የሆነ ፍሬ አላት። ፍሬዋ ደግሞ በጣም መራራ ነው።